بسم الله الرحمن الرحيم يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። ከፊት ለፊታችን ደግሞ ይበልጥ ሁሉም አላህን ተባረከ ወተዓላ በተግባር የሚፈራበት ወር የመጣ ነው። ረመዳን የበረከት የኸይራት ወር አላህ ተባረከ ወተዓላ በሰላም ደርሰው በሰላም ከሚጾሙ ብዙ ኸይር ሥራ ሰርተው ከሚሸኙት ባሮቹ ያደርገን። አላህ ተባረከ ወተዓላ ለሰው ልጆች ከሰጣቸው መልካም አጋጣሚዎች አንዱ የአኼራ የገበያ እድሎች አንዱ የረመዳን ወር ነው። ረመዳን እንዲሁ ከምግብና ከመጠጥ ብቻ ታቅበን የምናሳልፈው ወር ሳይሆን ራሳችንን የምንገመገምበት፣ ነፍሳችንን የምንፈትሽበት፣ ኢማናችንን የምናድስበት ወር ነው። ከትልልቅ የጾም ዓላማዎች አንዱ ውስጥን ማስተካከል ነው። ከአላህ ጋር ከሰው ልጆች ጋር የነበረንን ግንኙነት መፈተሽ ነው። መስተካከል ያለበትን ለማስተካከል ከዱንያ ከመውጣታችን በፊት በቆሻሻ በወንጀል ታጭቀን የሰው ልጆችንም የአላህንም ሐቅ አጉድለን ተበላሽተን አበላሽተን በድንገት አጀላችን ደርሶ ከመሄዳችን በፊት ሁሌም ራሳችንን ልንፈትሽ ይገባናል። በየዕለቱ ማታ ማታ ከመተኛታችን በፊት የቀን ውሏችንን ዞር ብለን በማየት ማንም በድያለሁ፣ ምን አጉድያለሁ፣ የቀን ግዴታዬን አላህ ዋጅብ ያደረገብኝን በአግባቡ ተወጥቻለሁ ወይ፣ ከግራ ቀኜ ከፊት ከኋላዬ ካሉ ከአላህ ባሮች ጋር ግንኙነቴ ሰላማዊ ነበር ወይ ብለን እንድንፈትሽ፣ ችግር ከነበር እዚያው እንድንተውበት፣ በቀጣይ ቀን ግንኙነታችንን እንድናስተካከል ታዘናል። በየዓመቱ ደግሞ ረመዳን ላይ በየሳምንቱ ጁሙዓ ላይ ሐሙስና ሰኞም ነቢዩ ዓለይሂ ሰላቱ ወሰላም ለምን እንደሚጾሙ ሲጠየቁ ስራ ወደ አላህ የሚቀርብበት ቀን ነው፣ ጾመኛ ሆኜ ስራዬ ወደ አላህ እንዲቀርብ እፈልጋለሁኝ ብለዋል። በእያንዳንዱ ቀን በየሳምንቱ በየወሩ በየዓመቱ ቆም ብለን ራሳችንን እንድንፈትሽ፣ ስራችን ወደ አላህ ሲቀርብ ተቀባይነት እንዲያገኝ የሚያደርግ መልካም ባህሪ ልናዳብር፣ ስራችን አላህ ዘንድ ሲታይ መጥፎ ሰው ነው ተብለን መጥፎ ስራችን አመዝኖ ጥሩ ስራችን ተቀባይነት እንዲያጣ ከሚያደርጉ ነገሮች ልንጠነቀቅ ይገባናል። መቼ? ዛሬ ከነገ በፊት። ረመዳን መድረሳ ነው፣ ትምህርት ቤት ነው። ሕፃናት ወደ ትምህርት ቤት ከመግባታቸው በፊት በቂ ዝግጅት ያደርጋሉ። ሁላችንም ወደ ረመዳን ትምህርት ቤት ከመግባታችን በፊት ቀኑ ከመድረሱ በፊት ዝግጅት ልናደርግ ልንስተካከል ይገባናል። ከፊት ለፊታችን ከባድ ቀን አለ። የዱንያ ቀናቶች የዕድሜያችን ቀናቶች ተደምረው ሂሳብ የሚሰራበት የሰው ልጅ ወይም የሚከብርበት ወይም የሚዋረድበት ቀን ከፊታችን የመጣ ነው። የውሙል ቂያማ የሞታችን ቀን የሂሳቡ ቀን ወተቁ የውመን ቱርጀዑነ ፊህ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون ተብሎ አላህ አስቀድሞ ነግሮናል። ከፊት ለፊታችሁ የውም ከባድ ቀን አለ፣ ወደ አላህ ብቻ የምትመለሱበት ቀን፣ ዝምድና፣ ሀብት፣ ስልጣን፣ ጓደኛ ማይጠቅምበት ቀን ነው። ወደ አላህ ከተመለሳችሁ በኋላ ነፍስ ሁሉ የሥራዋን ታገኛለች ይላል። ትወፋ ኩሉ ነፍስ፣ ነፍስ ሁሉ የሰራቸውን ሥራ ምንም ሳይጎድል ሙልት ተደርጎ ተሰፍሮ ይሰጣታል። ማንም አይበደልም በዛ ቀን ይላል። ይህ ቀን ከፊት ለፊታችን ከመኖሩ አንፃር ረመዳንንም ይሁን ሌሎች ግዴታዎችን በአግባቡ እንድንወጣ ሊያደርገን ይገባል። ይሄን ቀን ስናስታውስ ነው አደብ የምንይዘው። ቅያማ አለ፣ ቀብር አለ፣ ሲራጥ አለ፣ ሒሳብ አለ፣ ሚዛን አለ። ከግራ ቀኜ መላኢኮች አሉ ማደርገውን ምናገረውን የሚመዘግቡ ካለን ጾሙንም ሶላቱንም ሐጁንም ዘካውንም የቤተሰብ ኃላፊነቱንም በአግባቡ መወጣት እንችላለን። ከፊት ለፊታችን ያለውን ከባድ ቀን ቅያማን፣ የቀብር ስቃይን፣ መከራን፣ ሒሳብን ስንረሳ ስንዘነጋ
ከአላህም ጋር ከሰው ልጆችም ጋር ያለን ግንኙነት ይበላሻል። መሪያችን አምላካችን ስሜታችን ይሆናል። ደስ እንዳለን እንሆናለን። ዱንያ ላይ ደስ እንዳለው ሆኖ የኖረ አኼራ ላይ ይዋረዳል። ዱንያ ላይ አላህ በሚወደው መንገድ ብቻ የኖረ የተራመደ አኼራ ላይ ከውርደት ይድናል። ጾም የጀነት በር ነው። ስነ ምግባር ማስተካከያ ነው። ነቢዩ ዓለይሂ ሰላቱ ወሰላም አክተሩ ማ ዩድኺሉ ናስ አልጀነተ ተቅወላሂ ወሑስኑል ኹሉቅ እንዳሉ ይታወቃል። ሰዎችም በብዛት ጀነት የሚያስገባው የአላህ ፍራቻና የስነ ምግባር ማማር ነው ብለዋል። ከስነ ምግባር ማማር አንዱ መገለጫው አላህን መፍራት ነው። ሁሉም ነገር በሚደረገውም በሚታወም ስነ ምግባርን ለማስተካከል አላህን ለመፍራት ከሚያግዙ ነገሮች መሃል አንዱ ጾም ነው። ጾም ስነ ምግባራችን እንዲያሳምር የአላህን ተባረከ ወተዓላ ፍራቻ እንዲያላብሰን ደግሞ ራሳችንን መቆጣጠር የጾምን ዓላማ መረዳት ያስፈልጋል። ጾም ጾሞ ሰዋዩ ያልተስተካከለ ከረመዳን መድረሳ ምንም ያልተማረ ከጾም የሚያተርፈው መራብና መጠማትን ብቻ ነው የሚሆነው። የተስተካከለ ጾም ጀነት የሚያስገባ ከጀሃነም የሚያድን የጀነት ደረጃዎች ላይ ከፍ እንዲሉ የሚያበቃ አኼራ ላይ ሰዎች ጀነት ሲገቡ የጾመኞች በር እንዳለ ተነግሯል። ጾምን የሚያበዙ ትክክለኛ አላህ የሚፈልገውን አይነት ጾም የሚጾሙ የአላህ ባሮች የሚገቡበት በር አለ። በዛ በርም ጭምር የመግባትን ማዕረግ ለማግኘት የሚያበቃው ጾም ስነ ምግባር አምሮ የሚጾም ጾም ነው። እንደታሰረ እንስሳ ለጊዜው ከፈጅር እስከ መግሪብ ከምግብ ታቀበን ቀኑን ሙሉ አላህ በከለከላቸው ነገሮች ምናፈጥር ከሆነ አልጾምንም፣ የጾም ዓላማ አልገባንም ማለት ነው። እያንዳንዱ ዒባዳ ላይ የሰዎች ደረጃ ይበላለጣል። ከሰጋጆች፣ ከጿሚዎች፣ ከሐጅ አድራጊዎች፣ ከጂሃድ አድራጊዎች አጅሩ የሚበልጠው ከፍተኛውን ምንዳ የሚያገኘው ማን ነው ከተባለ የተለያዩ የሚበላለጡባቸው ምክንያቶች አሉ። አንዱ የሥነ ምግባር ጉዳይ ነው። የጾሙ የሰገዱ ሐጅ ያደረጉ ያበሉ ሰደቃ እየሰጡ ስነ ምግባራቸው የሚበላሽ ሰዎች አሉ። የስነ ምግባራቸው መበላሸት ልፋታቸውን ዋጋ እንዳይኖረው ያደርገዋል። አላህ ያዘዛቸው መልካም ሥራ ከመስራት ጋር አብረው ስነ ምግባራቸውን ያሳመሩ ከሚጾሙት ጾም፣ ከሚሰግዱት ሶላት፣ ከሚያደርጉት ሐጅና ዑምራ የሚያገኙት ምንዳ ላቅ ያለ ይሆናል። ጾመውም ሰግደውም ስነ ምግባራቸው ተበላሽተው ጀሃነም የሚገቡ ሰዎች እንዳሉ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። የመጨረሻ ድሃ ማለት እነዚህ ናቸው ብለዋል። ከኡመቴ ውስጥ ድሃ ማን ነው ብለው ነቢይ ጠይቀው ሱሐቦቻቸው ድሃ ማለት የቤት ዕቃ የሌለው ወርቅ ብር የሌለው ሰው ነዋ ሲሏቸው አይደለም፣ ከኔ ኡመት ውስጥ ድሃ ማለት የሶላትን፣ የሰደቃን፣ የጾምን ወዘተ መልካም ሥራዎችን ምንዳ ይዞ አላህ ፊት ቀርቦ ነገር ግን ዱንያ ላይ የሰደባቸው፣ የዘለፋቸው፣ ያንቋሸሻቸው፣ የገደላቸው፣ አካላቸው ላይ ጉዳት ያደረሰባቸው፣ ስጋቸውን የበላቸው ሰዎች በሙሉ መጥተው አላህ ፊት ከሰውት እንደ ተራራ ተቆልሎ የነበረ መልካም ሥራው ሰዎች ወስደውበት በሰዎች ወንጀል ተይዞ ጀሃነም የገባ ሰው ነው ድሃ ማለት ይህ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ጾሙም፣ ሶላቱም፣ ዘካውም፣ ሐጁም ከአላህ ጋር ከሰው ልጆች ጋር ስነ ምግባር ካላማረ ዋጋ አይኖረውም። ጀሃነም ላይ ሐራም የሆነ ጀሃነም ማትነካው ጀሃነምን የማያይ ማን እንደሆነ ልንገራችሁ እንዴ ብለው ነቢዩ ዓለይሂ ሰላቱ ወሰላም አንዴ ሱሐቦቻቸውን ጠይቀው ነበር። አዎን አሏቸው። ሱሐቦች የሚፈልጉትም ይሄን ነው፣ ከጀሃነም ነፃ መውጣት፣ ጀነት መግባት። ይህን የነቢዩ ሰለላሁ ዐለይሂ ወሰለም የሰጡት ምላሽ ከስነ ምግባር ጋር የሚያያዝ ነው። ሐሩመ ዐለ ናሪ ኩሉ ሀይኒን ለይኒን ሰህሊን ቀሪቢን ሚነ ናሲ ብለዋል። ከሰዎች ጋር ባለው ግንኙነት ገራገር የሆነ ለዘብተኛ የሆነ ለስላሳ የሆነ ለሰዎች ቅርብ የሆነ ከሰዎች ጋር የሚግባቡት እንደዚህ አይነት ሰው ጀሃነም ላይ ሐራም ነዋል። አላህ እንዲህ አይነቱን ሰው ጀሃነም ላይ ሐራም አድርጎባታል፣ አትነካውም፣ አትደርስበትም ብለዋል። ይህ የሥነ ምግባር ጉዳይ ነው። ከሰው ጋር ባለን ግንኙነት ገራገር መሆን፣ ለዘብተኛ መሆን፣ ከሰዎች ቅርብ መሆን
ከጀሃነም እንዲድኑ ያደርጋል። ይህ ይበልጥ ረመዳን ላይ መታየት አለበት። መደጋገፍ፣ መረዳዳት፣ አብሮ ማፍጠር፣ ለተቸገሩ ሰዎች ለራሳችን የረመዳን ቀለብ እንደምናስገባው እንደ አቅማችን በተለይ ዘመድ የሆኑ ጎረቤት የሆኑ ረዳት የሌላቸው ማስታወስ፣ ለሰው ቅርብ መሆን፣ ለሰዎች ገር መሆን፣ መልካም መሆን፣ በተቃራኒው ደግሞ ልበደንዳና መሆን፣ ጨካኝ መሆን፣ ንፉግ መሆን፣ ከሰዎች ጋር አለመግባባት፣ ለብቻ መብላት፣ ለሰዎች ሰላምታን መከልከል፣ ፊትን ማጨፍገግ የመልካም ስነ ምግባር ተቃራኒ ነው። ችኩል መሆን፣ ጠርጣራ መሆን፣ ሰዎችን ሁሌ በመጥፎ መጠርጠር ራስን መበደል ነው። ለፍተው የሰበሰቡትን መልካም ሥራ ዋጋ ማሳጣት ነው። ጾመኛ በስነ ምግባሩ ማማር ልክ ነው ከጾሙ የሚጠቀመው የጾሙ ምንዳ የሚበላለጠው። ውሸትን፣ በውሸት መመስከርን፣ ያላዋቂ ተግባርና ስነ ምግባርን ያልተወ ከዚህ ያራቀ ሰው የእሱ ጾም ለአላህ ምኑም አይደለም እንዳሉ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ስንትና ስንት ጾመኛ አለ ከጾሙ መራብና መጠማትን እንጂ የማያተርፍም ብለዋል። ምንድን ነው በዚህ ልክ ጾምን ዋጋ ቢስ የሚያደርገው? የስነ ምግባር መበላሸት ነው። ከአላህም ጋር ከሰው ልጆችም ጋር አላህን አለመፍራት ነው። ሸሪዓን አለማክበር ነው። የተከበረውን የጾም ዒባዳ ዓላማውን አለመረዳት ነው። አንዳችሁ ሲጾም እጁም ይጹም፣ አይኑም ይጹም፣ እግሩም ይጹም፣ የጾመበትና ያልጾመበት ቀን እኩል እንዳይሆን ተብሏል። ብዙ ሰዎች የጾሙበትና ያልጾሙበት ቀን ልዩነቱ የሚታወቀው በምግብ ፕሮግራም ለውጥ ማድረግ ብቻ ነው። ያ ሳይሆን ጾም ሙሉ በሙሉ እያንዳንዷን ሰከንድ፣ ሰዓት፣ ደቂቃ በዒባዳ የምናሳልፍበት የዒባዳ አጋጣሚ ነው። መልካም አጋጣሚ ነው። ከመብላት ከመጠጣት ታቅቦ መዋል ብቻ ሳይሆን ጎን ለጎን ዚክር ማለት፣ ቁርአን መቅራት፣ አይንን ከሐራም መጠበቅ። የጾም ኃላፊነትን ተሸክሜያለሁኝ እኔ የእስልምና አንዱ መሰረት ነው። እንዲሁ ለስሙ ብቻ ሳይሆን መጾም ያለብኝ ቀጥለጥ ብዬ በታዘዝኩት መሰረት ልጾም ይገባኛል። ጾሜ እውነት አላህ የሚፈልገው አይነት ጾም ነው ወይ የጾምኩ ያለሁት ወይስ የዓዳ የልማድ ጾም ነው የጾምኩ ያለሁት? ራሳችንን ልንጠይቅ ይገባናል። ጾምና ስነ ምግባር ጥብቅ ቁርኝት አላቸው፣ ግንኙነት አላቸው። አንዳቸው ጾመኛ ሆኖ ሰው ቢሰድበው ነገር ፈልጎ ቢደርስበት አሊያ ደግሞ ለድብድብ ለነገር ቢፈልገው እኔ ጾመኛ ነኝ ይበል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጾመኛ አይሳደብም ማለት ነው። ጾመኛ አይደባደብም ማለት ነው። ጾመኛ ትርፍ ቃል አይናገርም ማለት ነው። ሁሌም መልካም ስነ ምግባር ያስፈልጋል። ይበልጥ ረመዳን ላይ ድካማችን ከንቱ እንዳይሆን ስነ ምግባራችን ይበልጥ ልናሳምር ይገባናል። ስነ ምግባር ከኢማን ጋር የተያያዘ ጉዳይ ነው። ነቢዩ ዓለይሂ ሰላቱ ወሰላም የተላኩትም ስነ ምግባርን ለማስተማር ነው። ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ እንዳሉት እኔ የተላኩት እኮ መልካም ስነ ምግባርን ለማሟላት ነው፣ ለማዳረስ ነው ብለዋል። ጾም ከአላህ ጋር ያለ መልካም ስነ ምግባር ነው። አላህን የሚፈራ ሰው ነው፣ አላህ ያየኛል የሚል ሰው ነው ተደብቆ መብላትን ትቶ የሚጾመው። ሶላትም ከአላህ ጋር መልካም ስነ ምግባራችን የሚለካበት ነው። አላህ ያየኛል አስተካክዬ ልስገድ የሚለው ከአላህ ጋር መልካም አኽላቅ ያለው ሰው። አላህ ያየኛል ብሎ ረጋ ብሎ አሳምሮ የሚሰግደው አንድ ሰው ከአላህ ጋር አኽላቁ ካማረ ነው። ከአላህ ጋር አኽላቁ የተበላሸ ሰው ለጋራዎች ሰማይ ምድር የከበደውን የሶላት አማና አደራ በአንድ ደቂቃ የተበተነ እህልን እንደሚያነሳ ዶሮ ነካ 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 አድርጎ ዞር ሊል ይችላል። ሰው ሲኖር ግን ለሰው ብሎ አሳምሮ ሊሰግድ ይችላል። ስለዚህ ዲን አልእስላም እንዳጠቃላይ የአኽላቅ የአደብ የሥነ ሥርዓት ዲን ነው። ነቢዩ ዓለይሂ ሰላቱ ወሰላም አክመሉ ናሲ ኢማና ከሰዎች ሁሉ ይበልጥ ኢማኑ ሙሉ የሆነ ሰው ማለት አኽላቁ ይበልጥ የሚያምር ሰው ነው፣ ለሰው ዝቅ የሚል ሰው ነው፣ ከሰው ጋር ተግባብቶ የሚኖር ሰው ነው ብለዋል። በሌላም ሐዲታቸው ከእናንተ ውስጥ ይበልጥ እኔ የምወደው እኔ ዘንድ ተወዳጅ የሚባለው የቅያም ቀንም ከኔ ይበልጥ ጎረቤት የሚሆነው ቅርብ የሚሆነው አኽላቁ ስነ ምግባሩ ያማረ ሰው ነው። ከእናንተ ውስጥ እኔ ዘንድ በጣም የተጠላ ሰው የቅያም ቀንም ደረጃው
ጀነት ላይ አኺራ ላይ ከኔ ሩቅ የሚሆነው አኽላቁ የተበላሸ ሰው ነው ብለዋል። ከዚህ ከጾሙ ጋር ከሶላቱ ጋር ከሐጁ ጋር ከጂሃዱ ጋር አብሮ ስነ ምግባራችን ካላማረ ኢስላም ሁለመናችንን ካልቀየረን ካልቀረጸን የምንሰራቸው ዒባዳዎች ዋጋቸው ዝቅተኛ ይሆናል። ለሌሎች አሳልፈን እንሰጣቸዋለን በስነ ምግባራችን መበላሸት ምክንያት። የጾሙ የሰደቃው የጂሃዱ የመልካም ስራው አጅር ለበደልናቸው ሰዎች ይሆናል። በደል አንዱ የስነ ምግባር መበላሸት መገለጫ ነው። ከእናንተ ውስጥ ጥሩ ሰው ማለት አኽላቁ ያማረ ሰው ነው፣ ሲታይ አኺራን የሚያስታውስ ሰው ነው። ከእናንተ ውስጥ መጥፎ ሰው ማለት ወሬን የሚያመላልሱ በሰላም የሚኖሩ ወዳጆችን የሚለያዩ ለንጹሃን ነውር ጉድለት እንከን የሚፈልጉ ሰዎች ናቸው ብለዋል ነቢዩ አለይሂ ሰላቱ ወሰላም። ይሄ ምንጊዜም የተጠላ ባህሪ ነው። ጾም ላይ ደግሞ ይበልጥ ይጠላል። ጾመኛ ለሶላት ሊመላለስ፣ በሽተኛን ለመጠየቅ ሊመላለስ፣ የተጣላን ለማስታረቅ ሊመላለስ እንጂ የሚገባው በአንድ በኩል ተጾሞ ኸይር ተሰርቶ ከሐላሉ ምግብ መጠጥ ታቅቦ በሌላ በኩል ደግሞ አላህ ተባረከ ወተዓላ የከለከለውን ነገር መዳፈር ፈጽሞ አይገባ። በሁሉም ነገር አርአያችን ነቢ ሙሐመድ አለይሂ ሰላቱ ወሰላም ናቸው። ካነ አሕሰነ ናሲ ኹሉቃ፣ ከሰዎች ሁሉ ይበልጥ ስነ ምግባራቸው የሚያምር ሰው ነበሩ። ከትንሽ ከትልቁ ጋር ከወዳጅ ከጠላቱ ጋር በምን መልኩ ይኗኗሩ እንደነበረ ሲራቸው ላይ ሸማይላቸው ላይ ተገልጿል። በስነ ምግባርም ጉዳይ እሳቸውን አርአያ ልናደርግ ይገባናል። ስንሰግድ እንደሳቸው እንደምንሰግደው ሁሉ ሐጅ ዑምራ ስናደርግ እንደሳቸው እንደምናደርገው ሁሉ ሕይወታችን ላይ ከሰው ጋር ስንኗኗርም እሳቸውን ልንመስል ይገባናል። እሳቸውን ልንከተል ይገባናል። እሳቸውን መከተሉ በልብስና በስም ብቻ በውጫዊ መገለጫዎች ብቻ መሆን የለበትም። እንዴት ነበር ነቢዩ አለይሂ ሰላቱ ወሰላም ይኖሩት? ትልቅ ጥያቄ ነው። አርአያችን እሳቸው ከተደረጉ እሳቸውን የምንመስለው በተወሰነ መልኩ ብቻ መሆን የለበትም። መስጂድ ላይ ብቻ መሆን የለበትም። ልብስ ላይ ብቻ መሆን የለበትም። ከሚስቶቻቸው ጋር እንዴት ኖሩ አለይሂ ሰላቱ ወሰላም? ከጎረቤት ጋር እንዴት ነበር የሚኗኗሩት? መካም መዲናም ሙስሊም ካልሆኑ ሰዎች ጋር አብረው ኖረዋል። እንዴት ነበረ ሙስሊም ካልሆነ ሰው ጋር የሚኗኗሩት? ከሙስሊም ወንድሞቻቸው እህቶቻቸውስ ጋር እንዴት ነበር የሚኗኗሩት? ከሚያስቸግሩ ሰዎች ጋርስ እንዴት ነበር የሚኗኗሩት? በንግድ ዙሪያም የሰጧቸው መመሪያዎች አሉ። ምን ነበር መመሪያቸው? ምን ይመስላል ብለን በሄድንበት ሁሉ በእያንዳንዱ እርምጃ በእያንዳንዱ እንቅስቃሴ እሳቸውን ለመምሰል ጥረት ልናደርግ ይገባናል። በተለይ ዒባዳ ነክ ነገሮች ላይ በግልጽ መመሪያም ሰጥተዋል። ስትሰግዱ እንደኔ ስገዱ ብለዋል። ሐጅ ዑምራ አደራረጋችሁን ከኔ ውሰዱ ብለዋል። ጾሙም ላይ ይሄው ነው የሚባለው። የጾም ውሏቸው አዳራቸው በዝርዝር ተነግሯል። ከስሑር ጀምሮ እስከ ኢፍጣር የነበራቸው ሁኔታ፣ ከኢፍጣር ጀምሮ እስከ ቀጣዩ ስሑር ድረስ የነበራቸው ምን ይበሉ እንደነበረ እንዴት ይበሉ እንደነበረ ተነግሯልና ያን ሁሉ ተከትለን ልንኖር ይገባል። በተለይ ከሰው ጋር ግንኙነት የሚያበዛ ሰው በስራም ይሁን በተለያዩ ኃላፊነቶች ምክንያት ከሰው ጋር የሚገናኝ ሰው ይበልጥ እሳቸውን ለመምሰል ጥረት ሊያደርግ ሶብር ሊያደርግ ይገባል። ስነ ምግባሩን ሊያሳምር ይገባል። ባለንበት ጊዜ ከሰው ጋር በመልካም ስነ ምግባር መኗኗር ከድሮው ጂሃድ የበለጠ ከባድ ሆኗል። የተለያየ አይነት መጥፎ ስነ ምግባር ያላቸው ሰዎች አሉ። ጾምን ሊያበላሹ ይችላሉ። መጥፎ ስነ ምግባራቸው ከአቅም በላይ ሆኖ የሰውን ጾም ሊያበላሽ ይችላል። የሰውን መልካም ስራ ዋጋ ሊያሳጣ ይችላል። ከመልካም ስነ ምግባሮች አንዱ ሶብር ማድረግ ነው፣ መታገስ ነው፣ ቻይ መሆን ነው። መልካም ስነ ምግባርን የተላበሰ ሰው መልካም ስነ ምግባሩ ራሱ ከትልልቅ የአላህ ተባረከ ወተዓላ ባሮች ተርታ ያሰልፈዋል። አንድ ሰው በመልካም ስነ ምግባሩ ሌሊት ሲሰግድ የሚያድርን ቀን ሲጾም የሚውልን ሰው ምንዳ ደረጃ ያገኛል ብለዋል። መልካም ስነ ምግባር የሚደረገውን ማድረግ የሚተውን መተው፣ አኽላቅን ማሳመር፣ ሁሌ ሌሊት ሲሰግድ እንደሚያድር ሰው ሱና ሶላት፣ ሁሌ ቀን ሲጾም እንደሚኖር ሰው ሱና ጾም ያደርጋል አላህ ዘንድ። በተቃራኒው ደግሞ መልካም ስራ ቢሰራም ስነ ምግባር ከተበላሸ የሰሩትን መልካም ስራ
የሥነ ምግባር መበላሸት ያበላሸዋል። ስለ ሥነ ምግባር ብቻ ሳይሆን ነቢዩ ዓለይሂ ሰላቱ ወሰላም ያስተማሩን የሥነ ምግባርን የመልካም ሥነ ምግባርን መገለጫም ነግረውናል። የመጥፎ ሥነ ምግባሮችንም መገለጫ ነግረውናል። መልካሙን ልንላበስ፣ ከመጥፎ ሥነ ምግባር ልንርቅ፣ አነጋገራችንን፣ አስተሳሰባችንን፣ አለባበሳችንን፣ እርምጃችንን፣ ከሰው ጋር ያለንን ግንኙነት በሙሉ ያብራራውን ሸሪዓ ልንማር ልንተገብር ይገባናል። ولا تصعر خدك للناس ولا تمشي في الأرض مرحا إن الله لا يحب كل مختال فخور واقصد في مشيك واغضض من صوتك إن أنكر الأصوات لصوت الحمير. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد سنة مقبار أدب سنة سرآت يديناتن عند أكالنا إنيا بفلقنا وملكو ምናደርገው ምንም ነገር የለም ኢስላም ላይ ምናደርገው ምንተውም ሸሪዓው ባዘዘው በፈቀደው ባስቀመጠው ህግ መሰረት ነው። የሰው ልጆችን አኽላቅና ስነ ምግባር ከሚያሳምሩ አጋጣሚዎች አንዱ ሰዎች አኽላቃቸውን ማሳመር ከሚችሉበት አጋጣሚ አንዱ ረመዳን ጾም ነው። በየዓመቱ የጾምን አጋጣሚ ያገኘን አኽላቃችን ስነ ምግባራችን ማያምር ማይስተካከል ከሆነ ከአላህ ጋር ከሰው ልጆች ጋር ከትልቅ ከትንሹ ከሩቅ ከቅርቡ ግንኙነታችን ተበላሸ ምንሰራቸው ዒባዳዎች አላህ ዘንድ ተባረከ ወተዓላ የሚያስከፍሉን ዋጋ አይኖርም። በመልካም ስራዎች የሚከፈለን ዋጋ አይኖርም። ስነ ምግባራችን አብሶ ያስወግደዋል። ከሰዎች ጋር አኽላቃችሁ ያማረ ይሁን ብለው ነቢዩ ዓለይሂ ሰላቱ ወሰላም መክረዋል። በስነ ምግባር ዙሪያ ትምህርት የሚያስፈልገው ለተወሰኑ አይነት ሰዎች አይደለም፣ ለሁሉም ሰው ያስፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ሙዓዝ ብኑ ጀበልን በሐላልና ሐራም እውቀት እሱን የሚያክል የለም ብለው የመሰከሩለትን ታላቅ ሱሐባ በአስተማሪነት ወደ የመን ክፍለ ሀገር ውጭ ሀገር ሲልኩ ምን ብለዋል? የመጨረሻ የመሰናበቻ ንግግራቸው መጓጓዣው ላይ የወጣ ርካቡን ይዘውለት ሲሰናበቱት ሙዓዝ ሆይ ስነ ምግባርህ ከሰዎች ጋር ያማረ ይሁን ብለው ነው የሸኟቸው። ካሁን በኋላ ላንገናኝ እንችላለንም ብለዋቸዋል። በጊዜው ብቻ የመን ላይ ለሚያገኟቸው ሰዎች ብቻ ሳይሆን ለሁሌም ነው ማለት ነው። ሙዓዝ ሆይ ካሁን በኋላ ላንገናኝ እንችላለን ብለዋል። የመሰናበቻ ምክር ነው። አስተማሪ ሆነው ብቁ ሆነው በሐላልና ሐራም እውቀት አቻ የለውም ተብሎ ተመስክሮላቸውም በአኽላቅ ጉዳይ ማስታወሻ ትምህርት አስፈልጓቸዋል። ለሙዓዝ ከሰዎች ጋር ግንኙነትህ ያማረ ይሁን ብላ ለሱሐቦች ይሄ ከተባለ እኛ እንዴት አያስፈልገንም? ባለንበት ዘመን ትልቅ የሥነ ምግባር ችግር ይታያል። በየቦታው መስሪያ ቤት ላይ፣ ንግድ ቦታ ላይ፣ መንገድ ላይ መኪና አቁመው ወርደው የሚደባደቡ ሰዎች አሉ። እኔን ቅድሚያ አልሰጠኸኝም ብለው መስጂድ ላይ ሶፍ ላይ የሚጣሉ የሚንጫጩ ሰዎች አሉ። የሚኮራረፉ ሰዎች አሉ። ጎረቤት ለጎረቤት በሱቅ በጥቅም ተጣልተው ተዘጋግተው የሚኖሩ ሰዎች አሉ። የሚዛዛቱ ሰዎች አሉ። ሪዝቁ ከአላህ ከመሆኑ ጋር የኔን ደንበኛ ወሰድክ፣ የኔን ገበያ ዘጋህ፣ የኔን አይነት ስራ ጀመርክ እያሉ ከወንድም ከእህታቸው ጋር በጠብ የሚኖሩ ሰዎች አሉ። አባታቸው እናታቸው ጋር ተቆራርጠው የሚኖሩ ሰዎች አሉ። አትፈልገኝ አልፈልግህም የሚሉ ሰዎች አሉ። በትንንሽ ነገሮች ኢስላም፣ ዲን፣ አኽላቅ ከምንም በላይ ትኩረት ሊሰጠው የሚገባ ጉዳይ ነው። በዘመናችን አኽላቅ የተውሂድም አካል ነው። አኽላቅ የዒባዳም አካል ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም እኔ የተላኩት አኽላቅን ለማሟላት ለማዳረስ ነው ያሉት። አዲኑ ኩሉሁ አደብ ተብሏል። ዲን ሁሉም አደብና ስነ ስርዓት ነው። ከአላህ ጋር አደብ፣ ከነቢይ ጋር አደብ ዓለይሂ ሰላቱ ወሰላም፣ ከሰሐቦች ጋር አደብ፣
ከታላላቅ ጋር አደብ፣ ከዑለሞች ጋር አደብ፣ ከባለስልጣናት ጋር አደብ፣ ከጎረቤት ጋር አደብ ያስፈልጋል። ይሄ ነው አኽላቅን ይባል። በስነ ምግባር የበለጠህ ሰው በዲን በልጦሃል፣ በስነ ምግባር ከወረድክ በዲንም ወርደሃል ተብሏል። ጎረቤት ከጎረቤቱ ጋር በሰላም መኗኗር ማይችልበት ዘመን ላይ ደርሰናል፣ ጥቂቶች ካልሆኑ በስተቀር። አባወራ ለቤተሰቦቹ የሰላም የደስታ የመረጋጋት ምንጭ መሆን ሲገባው የስጋት ምንጭ የሆነበት አጋጣሚ አለ። ይሄ ሁሉ የሆነው በምክንያት ነው፣ በስነ ምግባር መበላሸት ምክንያት ነው። ለዚህ ነው አላሁመ እህዲኒ ሊአሕሰኒል አኽላቅ ላ የህዲ ሊአሕሰኒሃ ኢላ አንት ይባላል። ጌታዬ ሆይ ለመልካም ስነ ምግባር ምራኝ፣ አብቃኝ፣ መጥፎውን ስነ ምግባር ዞር አድርግልኝ። ለመልካም ስነ ምግባር አያበቃም አንተ እንጂ፣ መጥፎ ስነ ምግባርን ከሰዎች አያስወግድም አንተ እንጂ ተብሏል። ስለዚህ ግንኙነታችንን ልናሳምር፣ ለኸይር ሰበብ ልንሆን፣ ከሰዎች ጋር ባለን ግንኙነት ታጋሾች ልንሆን፣ መልካሞች ልንሆን፣ ተናናሾች ልንሆን ይገባናል። ከሰዎች ሁሉ ምርጥ ማለት ስነ ምግባሩ ያማረ ሰው ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የስነ ምግባርን ማማር ራሳቸው ፈስረውታል። እንዲሁ ለጊዜው ሲገናኙ ጥርስ ፈገግ አድርጎ ከፈት አድርጎ ማሳየት ብቻ አይደለም። ይሄን ማንም ይችላል። ስነ ምግባር ማማር ማለት መቻል ነው፣ መታገስ ነው። ከሰዎች ጋር ባለ ግንኙነት መልካም መሆን ነው። በሁሉም ጉዳይ ላይ መስጂድ አወል ሶፍ ላይ የሚታዩ ውጭ ወጥተው በትንሽ ብር የሚጣሉ የሚፈነካከቱ እስር ቤት ድረስ የሚሄዱ ሰዎች አሉ። ወንድማቸው ዝምድናን የሚቆርጡ ሰዎች አሉ። ስለዚህ መልካም ስነ ምግባር ማለት ብዙ ሰዎች እንደሚገምቱት ፈገግታ ብቻ አይደለም። ለሚከለክሉ ሰዎች መስጠት፣ ዝምድናን ለቆረጡ ሰዎች ዝምድናቸውን መቀጠል፣ መጉዳት የሚፈልጉ ሰዎችን መጥቀም። ለመልካም ስነ ምግባር የሚያበቁ ነገሮችን ስሩ ተብለን ታዘናል። ከመጥፎ ስነ ምግባር እንድንርቅ ነቢዩ ዓለይሂ ሰላቱ ወሰላም አስጠንቅቀውናል። ሰዎችን እንድናገናኝ፣ እንድናዋድ፣ እንድናቀራርብ፣ ሰዎችን እንዳናቆራርጥ መክረውናል። መጥፎ ሰው ማለት ወሬ የሚያመላልስ፣ ወዳጆችን የሚለይ፣ ለንጹሃን ነውር፣ እንከን፣ ችግር የሚፈልግ ሰው ነው በማለት ነቢዩ ዓለይሂ ሰላቱ ወሰላም ጥሩንም መጥፎንም ነግረውናል። ወሬን ማመላለስ፣ ሐሜት፣ የሰው ሥጋ መብላት፣ መዋሸት በተለይ ፊት ለፊታችን የመጣ ካለው ከረመዳን ከጾም ጋር በተያያዘ የተወሰኑ ሊቃውንት ጾምን ሁሉ ያፈርሳል እስከ ማለት ደርሰዋል። ጾመኛ ሆኖ አንድ ሰው የሰው ሥጋ የሚበላ ከሆነ፣ ወሬ የሚያመላልስ ከሆነ፣ የሚያማ ከሆነ፣ የሚዋሽ ከሆነ፣ ሌሎችንም ከባኢረ ዙኑብ ከበባድ የሚባሉ ወንጀሎችን የሚፈጽም ከሆነ ጾሙ ይበላሻል ተብሏል። ያ እንዳይሆን ምንጊዜም ከአላህ ጋር ከሰው ልጆች ጋር ያለን ግንኙነት ያማረ እንዲሆን ጥረት ልናደርግ፣ አላህ ተባረከ ወተዓላ እንዲያግዘን ዱዓ ልናደርግ፣ ከጾም ያገኘነውን ልምድ ሁሌም እኛ ዘንድ እንዲቆይ ጥረት ልናደርግ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم اجعلنا هداة مهتدين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم فرج هم المهمومين ونفس كرب المكروبين وقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين اللهم بلغنا رمضان اللهم بلغنا رمضان ونحن بأمن وإيمان وسلام ووفقنا فيه لحسن الطاعة برحمتك يا أرحم الراحمين اللهم أعنا على ذكرك وشكرك وحسن عبادتك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.